سبسكرايب بمرق ቤተሰብ ይሁኑ ቀልቤ ውስጥ ሁሉ ጊዜም የሆነ ድርቀት ይሰማኛል ወህሱ ቢቀስወትን في قلبي ይላል ልቤ ውስጥ የቀልብ መድረቅ ይሰማኛል ይላል አንዱ ሌላው لا اجد لذة للعباده ኢባዳ አደርጋለሁ ነገር ግን የኢባዳው ጥፍጥናው ጣዕሙ ለዛው ምንም ያገኘሁት አይደለም ኢባዳ ያደረግን የኢባዳ ጥፍጥና የለም ዝም ብሎ ሐረከቱን ጀውፋ የሚባል ሰላታችን ራሱ ሁሉ ባዶ አካላዊ እንቅስቃሴ ይሆናል ስንት ረካ እንደሰገድኑ ሁሉ አንዳንድ ጊዜ hatta ኢማሙ የቀራውን አይደለም በግላችን ለራሳችን እየሰገድን ምን እንደቀራን የማናውቅበት ማለት ነው ከሰከንዶች ከደቂቃዎች በኋላ የሚድነው የዛን ቀን ረህማንን በሩቁ አላህን የፈራ ወጃአ بقلب منيب ይላል መላሳ በሆነ ቀልብ ወደ አላህ Subhanahu Wa Ta'ala የመጣሰ እወቁ አላህ Subhanahu Wa Ta'ala በሰውየውና በልቡ መሐከል ይጋርዳል لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن نبينا محمدا عبد الله ورسوله أما بعد السلام عليكم ورحمة الله وبركاته بمجمرة درجة الله سبحانه وتعالى بتقدسوا بتباركوا كسفراوچ ሁሉ በወደደውና በመረጠው ቤቱ ስለሰበሰበን አላህን Subhanahu Wa Ta'ala እናመሰግነዋለን በአላህ Subhanahu Wa Ta'ala ቤት ውስጥ መገኘት አላህ የሚወደው ስፍራ ላይ መምጣት ይሄ አላህ Subhanahu Wa Ta'ala ከባሮቹ ለመረጣቸውና ለፈለጋቸው ሰዎች የሚሰጠው ትልቅ ስጦታ ነው በመድር ላይ ካሉ ስፍራዎች ሁሉ እጅግ ተወዳጁ አላህ ዘንድ كما ورد في حديث رواه إمام مسلم بزقبوت ليلوچم حديث لاي النبي صلى الله عليه وسلم سئل أي البقاء أحب إلى الله عز وجل كسفراوچ ሁሉ ምርጥ ስፍራ የትኛው ስፍራ ነው ተብለው ጥያቄ ሲቀርብላቸው ምንድነው ያሉት ነቢያችን أحب البقاء إلى الله مساجدها ከስፍራዎች ሁሉ ምርጥ ስፍራ ማለት እጅግ አላህ ዘንድ ተወዳጅ ስፍራ መስጂዶች ናቸው ነው የተባለው አብغضها ደግሞ አስዋቁሃ ነው እጅግ የተጠሉ ከሚባሉ ስፍራዎች በግንባር ቀደምትነት ገበያዎች ውሸት የሚነገርባቸው ሰዎች በዱንያ ሐሳብ ጭንቀት በዱንያ ህምገም ውስጥ ገብተው ብዙ ከذب ብዙ የሐሰት መሐላዎች ብዙ ኺያናዎች ብዙ አማና መጣሶች እንዲህ አይነት ነገሮች የሚካሄዱበት ስፍራ ነው እዛ ውሎ ወደ መስጂድ አንድ ሰው ወደ አላህ Subhanahu Wa Ta'ala ቤት በሚመጣበት ሰዓት ቀልቡ የሚረጋበት ጡማአኒነት ነፍስ የሚያገኝበት በመላእክቶች የሚታጀብበት አላህ በረህመቱ ባሮቹን እዚያ ላይ የሚሰባሰቡ ሰዎችን የሚሸፈንበት ከታላላቅ መላእክቶች ጋር እነዚያን ሰዎች የሚያወሳበት እንዲህ አይነት የመጃሊስ العلم የውቀት ስፍራዎች በተለይ ከውቀት ስፍራዎች የመጀመሪያውን ስፍራ የሚይዘው መስጂድ ነው مجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده أو كما قاله النبي صلى الله عليه وسلم سوّج تسبسبوا قدي الله المساف يانببوا سلزيا يتنقاقروا رسبرس يتماماروا كتكمتوا يا الله سبحانه وتعالى رحمة اندم يشفناتشو سكينة اندم يوردباتشو ملائكوش اندم يعجبواتشونا الله كتلالك ملائكوش إلى عالم لاي ببقون اندم يعوساتشو نبياتنا صلى الله عليه وسلم نقرونا مسجدوش زاري ሰዎች ከመስጂዶች ይልቅ ካፌዎችን ከመስጂዶች ይልቅ መዝናኛ ስፍራዎችን ከመስጂዶች ይልቅ አዳራሾችን ቲያትር ቤቶችን እየመረጡ ያለበት ዘመን ላይ ደርሰናል ይሄ ትልቅ ክስረት ነው እንደ አንድ አማኝ እንደ አንድ ሙእሚን
ትልቅ ውድቀት ነው የሙእሚን ቤቱ በይቱ ኩሊ ተቅይን المسجد በይቱ ኩሊ ተቅይን ያሉት ነብያችን ሰለላሁ ዐለይሂ ወሰለም መስጂድ ማለት አላህን የሚፈሩ የጥንቁቆች የተቅዮች ቤት ነው ያሉት ሰባቱ አርሽ ጥላ ስር የሚጠለሉ ሰዎች አሉ ከነዚያ መካከል አንዱ ማን ነው ወረጁሉን ቀልቡሁ ሙዓለቁን بالمساجد አይደለም መስጂድ ላይ ልቡ የተንጠለጠለ ዙሁር ሰግዶ ስለ አስር ገበያው ላይ ሆኖ ስራ ቦታ ላይ ትምርት ቤትም የትም ሆኖ የትኛው መስጂድ ነው የሚሄደው ብሎ የሚጨነቅ አስር ሰግዶ መግሪብ መስጂድ ስለመመለሱ የሚያሳስበው በቃ ትርፍ ሰዓት ሲያገኝ ሁሉ ከስራው ውጪ ከንቅልፉ ከተለያዩ ከሐጃዎቹ ከጉዳዮቹ ውጪ ልቡ በመስጂድ የተንጠለጠለ ሰው ነው የተባለው መስጂድ ለኛ ህይወታችን ነው ዛሬ ምናልባት ያስኩት ርዕስ ለውጥ የሚል ነው የተሰጠኝ ርዕስ ለውጥ ያስፈልገናል እውነት ነው ለውጥ እንድንለወጥ እንደውም አንዳንድ አثሮች ላይ من استوى يومه فهو مغبون የሚል የደይለሚ ሪዋያ አለ ያው ነብዩ አሉ ተብሎ ይነገራል ሰነዱ ላይ አንዳንድ ነገሮች ቢኖሩም ሁለት ቀን እኩል የሆነበት ሰው ትናንትናና ዛሬ አንድ ከሆኑበት የከሰረ ሰው ነው ከትናንት ዛሬ መሻል አለብን ከዛሬ ነገ እየተሻሻልን መሄድ አለብን ለውጥ ያስፈልገናል እኛ ስንለወጥ ነው ከነበርንበት ከመጥፎ አህዋል ከመጥፎ ሁኔታ ወደ ጥሩ ስንለወጥ ነው አላህም Subhanahu Wa Ta'ala ለኛ ኒዕማውን መልካሙን ነገር ከመጥፎ ወደ ጥሩ የሚለውጥልን ዛሬ ያለንበት የኑሮ ውድነት ዛሬ ያለንበት ጦርነት ዛሬ ሀገራችን ላይ ያለንበት ምስቅልቅል እያንዳንዱን ቤት አንኳክቷል ሁላችንም እንጨነቃለን ያለውን ነገር በሙሉ ስናስብ እንደ ትላንትናው በቀላሉ ሰደቃ ማድረግ ሰው የማይችልበት ገንዘቡን ማውጣት የማይችልበት ነገሮች የከበዱበት ሰዓት ነው አይደለም ለተራው ሰው ባለ ሀብት ለሚባለው ለነጋዴው እንኳን ነፍስ ግቢ ነፍስ ውጪ የሆነ ያለበት ተጨባጭ ነው ታዲያ እንዲህ አይነቱ አህዋል በምንድነው የሚቀየረው ان الله لا يغير ما بقوم حتى يغيروا ما بانفسهم الله በሰዎች ላይ ያለውን መጥፎም ይሁን በጎ ነገር አይቀይርም ሰዎች حتى يغيروا ما بانفسهم በራሳቸው ላይ ያለውን ሁኔታ እስኪቀይሩ ድረስ ነው የሚለው ለውጥ እኛ መጥፎ ነገር ላይ ሆነን መጥፎ ነገር ያጋጥመናል ምክንያቱም አላህ Subhanahu Wa Ta'ala ለአንድ ነብይ ይላሉ ኢብኑ ከሲር ተፍሲሩ ላይ ከሚያነሱት አንድ ሐዲስ ማስተዋወሰው አንድ ነብይን ምን አለው ሰዎች ላይ የዋልኩትን ኒዕማ እኔ አልቀይረውም ያንን ኒዕማ አልወስድባቸውም እነሱ መጀመሪያ በጧዓ ላይ ሆነው በኢባዳ ላይ ሆነው ወደ ማዕሲያ እስካልገቡ ድረስ የሰጠኋቸውን ያንን ኒዕማቸውን አልነጥቃቸው ነገር ግን ከጧዓ እኔን ከመታዘዝ አሻፈረኝ ብሎ ሲወጡ ያንን ጸጋቸውን ገፈፊያቸው ማይፈልጉትንና እሚጠሉትን ነገር አሸከማቸዋለሁ ብሎ ነው በእንደዚህ አይነት መልኩ ለዚህ የቁርአን አንቀጽ እንደ ዋቢ አድርገው ኢብኑ ከሲር ተፍሲራቸው ላይ ان الله لا يغير ما بقوم حتى يغيروا ما بانفسهم ላይ ሲያመጡት ነው ለዛ ነብይ ማለት ነው አላህ ለውጥ እኛ ጥሩ ነገር ላይ ሆነን አላህ መጥፎ ያመጣብን ይሄንን ማወቅ አለብን وما اصابكم من مصيبه فبما كسبت ايديكم ማንኛውም መጥፎ የሚያገኛችሁ ነገር እጆቻችሁ ባሳለፉት ነው ያው ويعفو عن كثير ነው ብዙን እያለፋችሁ ነው የሚለው الله ولو يؤاخذ الله الناس بما كسبوا ሰዎች በሚሰሩት ስራ አንድ ኃጢያት ሲያጠፉ አንድ እርምጃ አንድ ግርፋት የሚያሳርፍባቸው ቢሆን ኖሮ አንድ ቅጣት የሚያወርድባቸው ቢሆን ኖሮ ما ترك على ظهرها من دابة በምድር ላይ በምድር ገጽ ላይ አንድ ተንቀሳቃሽ ፍጡር አይኖርም ነበር لكن الله عز وجل فهو ارحم الراحمين ነው ያዛኞች አዛኝ የሩህሩሆች ሁሉ ሩህሩህ የሆነው ጌታ الله سبحانه وتعالى ለባሮቹ ስለሚያዝን ተውባ እንዲያደርጉ ወደርሱ እንዲመለሱ በራሳቸው ላይ ለውጥ እንዲያመጡ الله سبحانه وتعالى ሁሉ ጊዜ ምድሉን ይሰጣቸዋል ለውጥ ታዲያ የሚጀምረው ከራሳችን ነው ለውጥ ወደ ማህበረሰብ ለውጥ ወደ ሌላው ከመሄዳችን በፊት የመጀመሪያ
ለኛ የሚያስፈልገን ለውጥ ከራሳችን ጋር ነው ዛሬ ኢማናችን ደክሟል ቀልባችን ደርቋል አይደለም እያንዳንዳችን ቆም ብለን ራሳችንን ምናልባት ብንመለከተው በጣም አጃኢብ ነው አንዳንዱ ምን ሲል እናየዋለን እኔ ይላል ቀልቤ ውስጥ ሁሉ ጊዜም የሆነ ድርቀት ይሰማኛል ወህሱ ቢከስወትን في قلبي ይላል ልቤ ውስጥ የቀልብ መድረቅ ይሰማኛል ይላል አንዱ ሌላው لا اجد لذة للعباده ኢባዳ አደርጋለሁ ነገር ግን የኢባዳው ጥፍጥናው ጣዕሙ ለዛው ምንም ያገኘሁት አይደለም ሁላችንም ራሳችንን ስንፈትሽ ኢባዳ ያደረግን የኢባዳ ጥፍጥና የለም ዝም ብሎ ሐረከቱን ጀውፋ የሚባል ሰላታችን ራሱ ሁሉ ባዶ አካላዊ እንቅስቃሴ ይሆናል ስንት ረካ እንደሰገድኑ ሁሉ አንዳንድ ጊዜ hatta ኢማሙ የቀራውን አይደለም በግላችን ለራሳችን እየሰገድን ምን እንደቀራን የማናውቅበት ማለት ነው ከሰከንዶች ከደቂቃዎች በኋላ በእንደዚህ አይነት መልኩ አንዳንዶቻችን ኢማኔ ቁልቁል ወርዷል ሲል እንሰማለን አንዳንዱ ሰው በጣም በቃ ኢማኔ ተፈጥፍጧል ሌላው ቁርአን ሲቀራ ምንም አይነት ስሜት አይሰማኝም ሌላው ማዕሲያ ላይ በቀላሉ እወድቃለሁኝ እንዲህ አይነት ነገር እሆናለሁኝ የሚሉ ብዙ ነገሮች እናያለን ኢማን በነገራችን ላይ ቋሚ ነገር አይደለም አንዴ ከፍ አንዴ ዝቅ ይላል አህሉ ሱና ወል ጀማዓ አኢመተ المذاهبን ጨምሮ ሁሉም የሚያምኑበት الإيمان قول باللسان واعتقاد بالجنان وعمل بالأركان يزيد بالطاعة وينقص بالمعصية إيمان بلب يمتامنበት ባንደበት የሚነገር በአካል የሚተገበር በኢባዳ የሚጨምር በማዕሲያ የሚቀንስ ነገር ነው ብሎ ነው የተስማሙት ኢማናችን አንዴ ከፍ ይላል አንዴ ዝቅ ይላል ኢማን እንደሚጨምር እንደሚቀንስ ነብያችን ሰለላሁ ዐለይሂ ወሰለም በብዙ ሐዲሶች ላይ ገልጸውልናል ከነዚህ ሐዲሶች መሐከል ምንድነው ያሉት ኢነል ኢማነ ለይخلቁ في جوف احدكم ይላሉ ኢማን በአንዳችሁ ሆድ ውስጥ እንግዲህ በአንዳችሁ ቀልብ ውስጥ ማለት ነው ያው ቀጥሎ ያለው አረፍተ ነገር ይገልጸዋል ኢማን በአንዳችሁ ሆድ ውስጥ በቀልብ ውስጥ ያረጃል አሉ ነብያችን ከማ ይخلቁ الثوب አሉ ልብስ እንደሚያረጀው ኢማንም ያረጃል አሉ ልብስ ፌድ ያረጋል አይደለም ያረጀ የተቀደደ መጨረሻ ይጣላል ልክ እንደዛው ኢማንም ያረጃል فاسالوا الله يجدد الايمان في قلوبكم ይላሉ አላህ በቀልባችሁ ውስጥ ኢማንን እንዲያድስላችሁ ለምኑት ይላሉ الله إيماننا يدسل اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين الله سيودن إيماننا يدسل لنا إيمانا بقلباتنا لا እንዲያምር ያደርገዋል ኢማንን እንድንወድ ያደርገናል አላህ ደግሞ ለኛ ኸይር ካልሻለን ያው ከኢማን ቦታዎች ኢማን ከሚገኝባቸው ስፍራዎች ያረቀናል ኢማን የሚባለው ነገር እንግዲህ እዚህ ቦታ ላይ ሰለፎች የኢማን ጉዳይ ያሳስባቸው ስለነበር ሁሉ ጊዜም ኢማናቸውን ለመጀደድ እርስ በርሳቸው ሲገናኙ አንዱ ሌላው ምን ይለው ነበር እጅሊስ ቢና ኑእሚኑ ሰዓተን ሙአዝ ኢብኑ ጀበል ረዲየላሁ ዐንሁ አንድ ጓደኛውን ባልንጀራውን ሲያገኝ ተዓል እጅሊስ ቢና ኑእሚኑ ሰዓተን ይባባሉ ነበር እስቲ ናቁጭ በልና እንደው ለተወሰነ ሰዓት እንመን ይሉ ነበር ለተወሰነ ሰዓት እንመን አማኞች ናቸው እኮ ሙራዱ ምንድነው ቁጭ ብለን ስለ ኢማን እናውራ ስለ ልባችን ስለ ቀልባችን እንነጋገር ቀልባችንን እንፈትሸው ብሎ ፈይጅሊሳኒ فيذكران الله عز وجل ويحمدانه ይላሉ ቁጭ ብለው ሲያበቁ አላህን Subhanahu Wa Ta'ala ያወሳሉ ስለ አላህ Subhanahu Wa Ta'ala ስለዋለላቸው ውለታ ስለሰጣቸው ኒዕመተል ኢስላም
ከጃሂልያ አውጥቶ መንጭቆ ከዛ ከጨለማ ከቆሻሻ ሀያት ወደ እስልምና ስላስገባቸው አላህን ሱብሓነሁ ወተዓላ ያመሰግናሉ። አላህ ከሰጠን ጸጋዎች ሁሉ ትልቁ ጸጋ ኒዕመተል ኢስላም ነው። እርግጥ የአላህ ጸጋ ተቆጥሮ አይዘለቅም። ወኢን ተዑዱ ኒዕመተላሂ ላ ትሕሱሃ ነው። የአላህን ጸጋዎች ብትቆጥሯቸው አትዘልቋቸውም ብሏል። ከጸጋዎቹ ሁሉ ግን ዲን ነው ኢማን የሚባለው። ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ኢነላህ ዩዕጢ ዱንያ ሊመን ዩሂብ ወሊመን ላ ዩሂብ ይላሉ። ዱንያን ለሚወደውም ለማይወደውም ይሰጣል። ወላ ዩዕጢ ዲነ ኢላ ሊመን ዩሂብ ነው። ዲንን ግን የሚሰጠው ለወደደውና ለመረጠው ነው። ታዲያ ቁጭ ብለው አላህን ሱብሓነሁ ወተዓላን ያመሰግናሉ። ራሳቸውን እንዲህ ያደረጉ ይፈትሹ ነበር። እኛ ዛሬ ቁጭ ብለን ማለት ነው ራሳችንን መፈተሽ ቀልባችንን ማየት መቻል አለብን። ቀልብ እንግዲህ ኢማን የሚቀመጠው የት ነው? የኢማን ማስቀመጫ የት ነው? ፈሰአሉላህ ይጀድደል ኢማነ ፊ ቁሉቢኩም ነው አይደል ያሉት። ኢማንን በቀልባችሁ ላይ አላህ እንዲጀድድላችሁ እንዲያድስላችሁ ለምኑ ብለዋል። ቀልብ ዛሬ ስለ ቀልብ ነው ከናንተ ጋር እንደማወራ። ምናልባት በሌላ ፕሮግራም ላይ ለለውጥ የሚረዱን አስባቦቹን ኢላጆቹን እና ዝርዝር ሌሎች ነገሮችን ልናይ እንችላለን። በመጀመሪያ ግን ቀልባችንን ማወቅ አለብን። ቀልባችን በጣም አስቸጋሪ ከሰውነታችን ክፍል ውስጥ በጣም ከባድ የሚባለው ልብ ነው። ልባችንን ቆም ብለን ማየት አለብን። ምክንያቱም ምን ይላሉ ባዕዱል ዓሪፊን ኢስሐቅ ኢብኑ ሙሐመድ ከሚባሉ ከታላላቅ አሐዱ መሻይኽ ሱፊያ ከሚባሉት ከጥንት ማለት ነው ከሰለፎች አካባቢ ስለ ዙህድ ከሚናገሩ ትልልቅ ከሚባሉ ጥንታዊ ዑለማዎች መካከል አንዱ ሲናገሩ ምን አሉ? መፋዊዙ ዱንያ ትቅጠኡ ቢልአቅዳም ይላሉ። ወመፋዊዙ ልአኺራ ትቅጠኡ ቢልቁሉብ ይላሉ። የዱንያ መንገዶች በእግር በግመል በፈረስ በበቅሎ ዛሬ ደግሞ በአውሮፕላን በለው በመርከብ በመኪና ታቋርጠዋል። የአኺራ መንገድ ግን የሚቋረጠው በልብ ነው ይላሉ። አኺራን ማቋረጥ የምንችለው በቀልብ ነው። ምክንያቱም አኺራ ላይ አላህ ሱብሓነሁ ወተዓላ የሚቀጣውም የሚሸልመውም የሚያስተናግደውም ፈላህ ነጃህ የሚያወጣው ማንን ነው? ኢላ መን አተላህ ቢቀልቢን ሰሊም ነው አይደለም? አላህ ሱብሓነሁ ወተዓላ ይቅር የሚለው ይድናል አንድ ሰው ተብሎ የሚታሰበው ቀልበን ሰሊም ይዞ ሲመጣ ነው። ንጹህ ቀልብ ይዞ ከመጣ የመዳን እድል አለው። ኢላ ቢቀልቢ ሙኒብ ነው። ሌላ ቦታ ላይ መን ኸሽየ الرحمن بالغيب وجاء بقلب ሙኒብ ይላል። የሚድነው የዛን ቀን ረህማንን በሩቁ አላህን የፈራ وجاء بقلب ሙኒብ ይላል። መላሳ በሆነ ቀልብ ወደ አላህ ሱብሓነሁ ወተዓላ የመጣ ሰው። ቀልብ ደግሞ በአላህ ሱብሓነሁ ወተዓላ እጅ ያለ ነው። አላህ ነው እንደፈለገ የሚያዟዙረው። ወዕለሙ አነ አላህ የሑሉ በይነ አልመርኢ ወቀልቢሂ ይላል። እወቁ አላህ ሱብሓነሁ ወተዓላ በሰውየውና በልቡ መካከል ይጋርዳል። አንዳንዴ ኢማንን ሰጥቶ ኩፍርን ሽርክን ማዕሲያን ወደ አንተ እንዳይመጣ ይከለክላል። አንዳንዴ ደግሞ መጥፎ ነገር ውስጥ ገብተው ወደ ኸይር እንዳትሄድ ያደርጋል። ይሄ የአላህ ሱብሓነሁ ወተዓላ ስራ ነው። ነቢያችን ሰለላሁ ዐለይሂ ወሰለም አነስ ኢብኑ ማሊክ ረዲየላሁ ዐንሁ ሲናገር ካነ ነብዩ ሰለላሁ ዐለይሂ ወሰለም ይክሲሩ አን የቁለ ያ ሙቀሊበል ቁሉብ ثبت قلبي على دينك። ለጊዜ ባገኘናቸው አጋጣሚ ያ ሙቀሊበል ቁሉብ ثبت قلبي على دينك ይላሉ። ልቦችን የምታገለባብጥ ጌታ ቀልቤን በዲንህ ላይ አጽናው ብለው ነቢያችን ሰለላሁ ዐለይሂ ወሰለም ዱዓ ያደርጉ ነበር። ታዲያ ምን አለ አነስ فقلنا يا رسول الله አላቸው آمنا بك ባንተ አምነናል وبما جئت به
ይዘውም የመጣውን እስልምናም ተቀብለናል فهل تخافوا علينا እንደው አሁን እስልምናን ካገኘን በኋላ ተመልሰን ከዲን الاسلام ምን ወጣ ወደ መጥፎ ምን ሄድ ይመስልሃልና አሏቸው ይሄን ትፈራልናለህ ይሄን ትፈራብናለህ ያ ረሱላህ ስንላቸው قال نعم አሉ ነብያችን አው ان القلوب بين اصبعين من اصابع الله عز وجل يقلبها حيث يشاء من قالوا النبي صلى الله عليه وسلم አው የሰው ልጆች ልቦች በሙሉ በአላህ ከጣቶቹ መሐከል በሁለቱ ጣቶች መካከል ነው ያለው እንደፈለገ ያገለባብጣቸው አላሉ ስለዚህ ቀልብ ቋሚ ነገር አይደለም ይሄ የኢማሙ አህመድና የትርሚዚ ሪዋያ ነው ሐዲሱ ሷሂህ ነው እንደውም ኢማም ሙስሊም በዘገቡት ሐዲስ ላይ ምን ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ሲያነሱ አብዱላህ ኢብኑ አምር ኢብኑ አልዓስ ረዲየላሁ ዐንሁ በተናገረው ሐዲስ ላይ إن قلوب بني آدم كلها بين أصبعين من أصابع الرحمن كقلب واحد لبوش بمولو برحمن ولتاتوش مكاكل ناتشو يصرفها عند عند لب كلهم عند عند لب بالرحمن ولتاتوش مكاكل ناتشو قالوا ይህንን ሐዲስ ምናልባት ለአላህ ጣት ላለው እንዴ ለአላህ እጅ አለው እንዴ ለአላህ ፊት አለው እንዴ ያለ ብዙ ሰው ይጨነቃል እኛ አላህ ከነገረን ረሱል ሰለላሁ ዐለይሂ ወሰለም ከነገሩን አያሳስበንም ليس كمثله شيء እሱን የሚመስል በዛቱም በሲፋቱም ማንም የለም የቃል መመሳሰል የይዘትን መመሳሰል አይገልጽም ሲጀመር ማለት ነው በመخلوቆች መካከል እንኳን የቃላት መመሳሰሎች ኑረው ነገር ግን በተግባር ስናየው የተለያየ ሆኖ እናገኛለን ሰው ፊት አለው አይደለም ይሄ መስጂድም ፊት አለው አይደለም ግን ሁለቱ ፊቶች አንድ አይነት ናቸው አይደሉም ሁሉም ከራሱ ጋር በሚስማማ መልኩ አላህ Subhanahu Wa Ta'ala እዚህ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ከጣቶቹ መካከል በሁለት ጣቶቹ መካከል ነው እንደፈለገ ያዟዙራቸዋል አሉና ከዛ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ይላል አብዱላህ ኢብኑ አምር ኢብኑ አልዓስ ثم قال رسول الله صلى الله عليه وسلم اللهم مسرف القلوب صرف قلوبنا على طاعتك ጌታችን ሆይ ልቦችን እንደፈለክ የምታገለባብጥ የምታዟዙር አንተን በመታዘዝ ላይ ልባችንን አዙረው ብለው ነብዩ ሰለላሁ ዐለይሂ ወሰለም አሉ ይላል በሌላ የኢማሙ አህመድ ዘገባ ላይ اذا شاء يقيمه اقامه አላህ ያንን ቀልብ ቀጥ ሊያረጋው ከፈለገ ቀጥ ያደርገዋል واذا شاء يزغه አዛገው ሊያጠመው ከፈለገ ደግሞ ያጠመዋል ልብ በአላህ እጅ ስር ነው ያለው የሚገርመው ቀልብ የሚለው ከስያሜው ጀምሮ ነብያችን ሰለላሁ ዐለይሂ ወሰለም ስለ ቀልብ ሲያነሱ انما سمي القلب من تقلبه ይላሉ ቀልብ የሚለውን ስያሜ ያገኘው ከመገለባበጥ ነው ይላሉ ቀልብ ማለት በአረብኛ እኮ ቀለበ የሚለው መስደር ነው እዚህ ቦታ ላይ ቀልብ የሚለው ቀለበ ማለት ምንድነው ገለበጠ ማለት ነው እንቀለበ ማለት ተገለበጠ እንቅላብ ይሄ እንቅላብ ይባላል አይደል ወታደራዊ መንግስት ግልበጣ አረብኛ ዜና ላይ ሲሰሙ እንቅላብ ይሄ እንቅላብ አስከሪ ምናምን እንደዚህ አይነት ነገር ሲባል ቀለበ የሚለው ተገለበጠ ማለት ነው ቀልብ ራሱ አሉ ነብያችን ሰለላሁ ዐለይሂ ወሰለም انما سمي القلب من تقلبه ያሉ ቀልብ የተባለው ከመገለባበጡ የተነሳ ነው انما مثل القلب የቀልብ የመገለባበጡ ምሳሌ አሉ ቀልብ ቋሚ አይደለም ጧት አማኝ ሆነ አላህ ያድርገውና ማታ ልትከፍር ትችላለህ በተለይ ፊትና በበዛበት በዛሬው አይነት ዘመን ባድሩ ፊተናን ከቅطع الليل المظلمه ይላሉ ፊትናዎችን ቶሎ ተሻገሯቸው ለፏቸው አሉ ለሱሐቦቻቸው እንደ ጨለማ እንደ ድግድግ ጨለማ ቁራጭ ሆኖ የሚመጡ በመልካም ስራ ለፏቸው ፊትናዎች ሲመጡ يصبح الرجل مؤمنا ويمسي كافرا ጧት አማኝ ሆኖ ማታ የሚከፍርበት ويمسي مؤمنا ويصبح كافرا ማታ ደግሞ አማኝ የነበረው ጧት የሚከፍርበት ዘመን ይመጣል ያሉት يبيع احدهم دينه بعرض من الدنيا አንድ ሰው ዲኑን በምድራዊ ጥቅማ ጥቅም የሚሸጥበት ዘመን ይመጣል ይላል
ምን ያህል ፊትናው ከባድ እንደሆነ ዛሬ ያለንበት የፈተና ዘመን ነው ከምን ጊዜውም የባሰ ድሮኮ ሙዚቃው ዘፈኑ አንተ ፈልገው ካልሄድ ከቤት ድረስ አይመጣም ነበር አይደለም ዛሬ ግን በግድ ሳትወድ በግድ ይመጣል ዓሪያቱን ካሲያቱ የሆኑ ኒሳዎችን አንተ ድሮ ካልሄድክባቸው አይመጡብህም ነበር በድሮ ዘመን ዛሬ ግን ሁሉ ሳሩ ቅጠሉ በሙሉ ፊትና ነው እያንዳንዱ ሬዲዮ ፊትና ነው ቴሌቪዥኑ ፊትና ነው ሚዲያው በሙሉ የምንመለከተው የምናየው ነገር በሙሉ የት ልግባ የሚያሰኝ ነው ሰው ዑዝላ ልግባ የሆነ ቦታ ልሽሽ ቢል እንኳን የማይችልበት ማለት ነው ራሱን ለማራቅ እንኳን ቢፈልግ ፈተናው ምን ያህል ከባድ እንደሆነ ይሄ ፊትና በሚበዛበት ሰዓት ቀልብ እንግዲህ ነቢያችን ኢነማ መሰሉል ቀልቢ አሉ የቀልብ ምሳሌ ሲገለባበጥ ከመሰል ሪሸቲን ሙዓለቀቲን ፊ አስሊ ሸጀረቲን ይቀልቡሃ الريح ظهرا لبطن ተመልከቱ ልክ ዛፍ ላይ እንደተንጠለጠለች ላባ ነው የሰው ልጅ ልብ አሉ ዛፍ ላይ የተንጠለጠለች ላባ ንፋስ ግራና ቀኝ እያዟዟረ እንደሚያገለባብጣት ማለት ነው ቀልብ እንደዛ ነው መኪና ላይ ምናልባት የሆነ የሚንጠለጠሉ ነገሮች አይታችሁ ከሆነ የመኪናውን እንቅስቃሴ ተከትሎ ምን ይሆናሉ ይዞራሉ ይሽከረከራሉ አይደለም ልክ እንደዛ ወሰዱት ማለታቸው ነው ልክ ላባ ዛፍ ላይ በክር አድርገ ብታንጠለጥለው ንፋስ እንደዚህ እንደሚያዟዙረው ብለው ነብያችን ሰለላሁ ዐለይሂ ወሰለም በእንዲህ አይነት መልኩ በሌላ ሪዋያ እነዚህ ኢብኑ ዓሲም ኢማሙ አህመድ ሌሎችም የዘገቧቸው ሶሂህ ሐዲሶች ናቸው ለማዎች ሶሂህ ብለው ያስቀመጧቸው ናቸው على كل حال በሌላ ሪዋያ ላይ መሰሉል ቀልቢ ከመሰሊ ሪሸቲን ቢአርድን ፈላቲናሉ ልብ ማለት እንደ ላባ ሜዳ ላይ እንደወደቀች አውላላ ሜዳ ላይ እንደወደቀች የዶሮ ላባ ነው አሉ تقلبها الريح ظهرا لبطن ንፋስ እንደሚያገለባብጠው የምትገለባበጥ ነገር ናት ብለው ነው ያስቀመጡት ቀልብ እንደዚህ ነው የሚገለባበጠው ሱብሃንአላህ አላህ ሙቀልብ القلوب ነው ያ ሙቀልብ القلوب ثبت قلوبنا على دينك አላህ ኻቲማችንን ያሳምርልን አሁን ደና ነው ያልከው ሰውዬ መስጂድ ቃል አላህ ቃል ረሱል ለሰው ሲያስተምር የነበረው ሌላ ቀን ወጥቶ ታሪክ الصلاه ሆኖ ልታዩት ይችላል ሐማመቱል መስጂድ የሚባለውን የመስጂድ እርግብ የምትለውን ዱንያ መጥቶ ይዞት አጥረግርጎ ይዞት ሊሄድ ይችላል ትላንት ስለ ዲን ሲጽፍ የነበረ ጋዜጣ ላይ ዛሬ የሚሽን ሰባኪ ሆኖ ጎዳና ላይ ልታገኘው ይችላል ባይኔ ያየሁት ነው እንግዲህ እንዲህ አይነት ነገሮች እኔ በኔ እድሜ በዚህ ባለኝ እድሜ ብዙ ነገር ተመልክተናል የኛስ ኻቲማ ምንድነው عليك ربنا بحسن الختام ይሉ ነበር የድሮ አባቶቻችን አይደለም عليك ربنا بحسن الختام ምን ማለት ነው ጌታችን አደራህን የመጨረሻችን መጨረሻ ፍጻሜ ነው انما الاعمال بالخواتم ሐዲሱ ላይም እንደመጣው ኸዋቲም ስራዎች አላህ ዘንድ ትልቅ ቦታ የሚኖራቸው በምንድነው በፍጻሜያቸው ነው ይላሉ ጅምሩ ላይ አንድ ሰው ሮጦ መጨረሻ ላይ ከተንገዳገረና ከተበላሸው ዋጋ የለው ሁሉ ጊዜም ኢስቲቃማ ያስፈልጋል فاستقم كما امرت አይደለም ያላቸው ለነቢ እንደታዘዝከው ቀጥ በል ብሎ ነቢያችን ሰለላሁ ዐለይሂ ወሰለም ነቢይ እኮ ወለም ዘለም አያውቁም ሲጀመር ማለት ነው አላህ ያለፈውን የሚያዩን ወንጀል ምሯቸው ከዛው ጋራ ግን ያ ሙቀልበል ቁሉብ ثبت قلبي على دينك مصرف القلوب صرف قلبي على طاعتك በእንዲህ አይነት መልኩ ነው ነቢያችን ሰለላሁ ዐለይሂ ወሰለም አላህን የሚለምኑት እኛ ምን ዋስትና አለን ልባችን አስቸጋሪ ነው لقلب ابن ادم اسرع تقلبا من القدر اذا استجمعت غليانا ይላል ሪዋያ ላይ የሰው ልጅ ልብ ሲገለባበጥ አሉ ሲከረባበት ነቢያችን ሰለላሁ ዐለይሂ ወሰለም ድስት ውሃ ተሞልቶ እሳት በደንብ ነዶበት በጣም ሲፈላ ከሚገለባበጠው የበለጠ ይገለባበጣል ይላሉ ሌላው ዘገባ ላይ ይሄ እንግዲህ ምን ያህል ቀልባችን ከባድ እንደሆነ ቀልብን በደንብ አድርጎ መፈተሽ ልባችን የት ነው ያለው ቀልባችን ከኛ ጋር ነው ወይስ ቀልብ አለን ወይ የለንም ብለን ራሳችንን መፈተሽ ያስፈልገናል ቀልብኮ ነቢያችን ቀልብ የሰውነት ዋናው ሞተር እንደሆነ ነግረውናል አይደለም እቺን ሐዲስ መቼም አሁን ማነሳትን ሁላችሁም ታውቃታላችሁ አላ ኢነ ፊል ጀሰዲ ሙድጋ اذا صلح الجسد كله واذا فسد الجسد كله
አላ ወሂል ቀልብ ነው ይሄ 40 ነውያ ላይ ያለች ሐዲስ ኢማሙ ነው ከመረጧቸው 40 ሐዲሶች መካከል አንደኛው አላ ኢነ ፊል ጀሰዲ ሙድጋ መጨረሻው ላይ አንዱ ሐዲስ ኋላ አካባቢ ላይ አላ ኢነ ፊል ጀሰዲ ሙድጋ በሰውነት ውስጥ ቁራጭ ስጋ አለች اذا صلحت صلح الجسد كله እሷ ከተስተካከለች መላው አካል ይስተካከላል واذا فسدت فسد الجسد كله እሷ ከተበላሸች ሌላው ነገር በሙሉ ይበላሻል አቡ ሁረይራ ረዲየላሁ ዐንሁ ሲያነሱ ቀልብ ማለት እንደ ንጉስ እንደ መሊክ ነው ይላሉ አካል ደግሞ እንደ ሰራዊት ነው ይላሉ ንጉሱ ከተማረከ ሰራዊቱ ምን ይሆናል ንጉሱ ከተሸነፈ ሰራዊቱ ይበታተናል ቀልብ ማለት በእንደዚህ አይነት መልኩ ነው ነብያችን ሰለላሁ ዐለይሂ ወሰለም ይገለጹልን ቀልባችንን ቆም ብሎ መፈተሽ ያስፈልጋል ምን ይላሉ بعض السلف ሲያነሱ ተፈቀድ ቀልበከ ይላሉ እዚህ ቦታ ላይ ሲያነሱ ልብህን ይላሉ ፈትሸው ይላሉ ተፈቀድ ቀልበከ عند 3 ሶስት ቦታ ላይ ልብህን ፈልገው عند تلاوة القرآن وعند الذكر وعند الصلاة ይላሉ ቁርአን ስትቀራ ذكر ስታደርግ صلاة ስትሰግድ ልብህን ፈልገው አለ فإن لم يخشع قلبه ቁርአን ሲቀራ ተደብር አድርገህ ካልፈራ በዛን ሰዓት ኹሹዕ ከሌለው ሰላት ስትሰግድ ኹሹዕ ከሌለ ዚክር ስታደርግ አላህን አስታውሰ የመፍራት ስሜት ውስጥህ ላይ ከሌለ فسأل الله أن يمن عليك بقلب الله قلب እንዲሰጥህ ለምን فإنه لا قلب لك ይላሉ አንተ ቀልብ የለህም ይላሉ ቀልብ የሚባለው ነገር ሐሰኑል በስሪን ታቋቸዋላችሁ ረህመቱላህ ዐለይህ ታቢዒ ናቸው ሱሐባ ኡማሃቱል ሙእሚኒን ቤት ውስጥ ነው ያደጉት የኡሙ ሰለማን ጡት ጠብተዋል ትልቁ ሐሰን የመዲናው በኋላ ወደ በስራ ይሄዱት ማለት ነው ሐሰኑል በስሪ ረህመቱላህ ዐለይህ ምን አሉ ተፈቀዱ الحلاوة في 3 ይላሉ የኢማንን ጥፍጥና ሶስት ቦታ ላይ ፈልጓቸው ይላሉ في الصلاة አሉ ሰላት ላይ والقرآن ስትቀሩ አሉ والدعاء አሉ እሳቸው ዱዓ ስታደርጉ አላህን ስትለምኑ ጥፍጥናውን ፈልጉት እዛ ቦታ ላይ አሉ فإن وجدتموها በእነዚህ ቦታዎች ላይ ሰላት ላይ ዱዓ ላይ قراءة القرآن ላይ የኢማንን ጥፍጥና ካገኛችሁ فاحفظوها واحمدوا الله على ذلك እነዚህ ነገሮች እንዳይጠፉባችሁ እንደ ውድ ሀብታችሁ ጠብቋቸው አላህ ይህን ስለሰጣችሁ አመስግኑ وإن لم تجدوها አሉ ይህንን የኢማን ጥፍጥናን በሶስቱ ቦታ ላይ ካላገኛችሁ فاعلموا أن أبواب الخير عليكم مغلقة እነዚህ ነገሮች ከሌሉ የኸይር ደጃፍ እንደተዘጋባችሁ ወቁ ይላሉ ይሄ እንግዲህ ራሳችንን እንድንፈትሽ ራሳችንን የት ነው ያለነው ብለን እንድናይ ነው ምክንያቱም የአኺራ ጉዟችን ቅድም እንዳነሳ ነው በቀልባችን ላይ የተመሰረተ ነው ቀልባችን ደህና ነው ወይ በሰላም ነው ያለው ወይ ማዕሲያ አልጋረደውም ወይ ቀልብኮ እንደ መስታወት ነው ቀልብ እንደ መስታወት ነው ሌላም አንዳንድ አثሮች ላይ يصدأ القلب كما يصدأ الحديد ይላሉ ብረት እንደሚዝጋው ልብም ይዝጋል ሞልወያው ብረት እንግዲህ በእሳት ምን ይደረጋል እንዲጸዳ ይደረጋል በወናፍ በመናም ተደርጎ ማለት ነው ከላዩ ላይ ያለው ዝገቱ እንዲነሳ በተለያየ ነገር ይጠረጋል የቀልብ ሞልወያ ደግሞ አለ ራሱን የቻለ قراءة القرآن ذكر دعاء የመሳሰሉት ወደፊት እንግዲህ ምናልባት የምናያቸው እነዚህ ነገሮች አሉ አንድ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ስለ ቀልብ ሲያነሱ ምን ይላሉ መሰላችሁ تعرض الفتن على القلوب ይላሉ ቀልብ የሚጨልም የሚጠቁር ነገር መሆኑን ለማሳየት ነው አቡ ኑዓይም ህልያ ላይ የዘገቡት ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ማ من القلوب
ቀልቡን ኢላ ወለሁ ሰሓበቱን ከሰሓበቲል ቀመር ይላሉ ምንም ከቀልቦች መካከል አንድም ቀልብ የለም ልክ ለጨረቃ ደመና እንዳላት ሁሉ ለእያንዳንዱ ልብም የሚጋርደው ደመና አለው ይላሉ ምናልባት ይሄ ሐዲስ የሚገርም ነው ቀልብ እንግዲህ ይጋረዳል ማለት ነው ቀልብ ይጨልማል ምን አሉ بين القمر አሉ ሙዲኡን አሉ ጨረቃ አንጸባራቂ ብርሃናማ ስለሆነ اذ علته سحابه فاظلم ጨረቃ ደመና ሲሸፍነው ይጨልማል اذ تجلت عنه فاضاء ደመናው ሲሄድ ደግሞ ምን ይሆናል መልሶ ብርሃኑን ይረጫል ብርሃኑን ማንጸባራቂ ይጀምራል ልክ እንደዛው የሰው ቀልብም ማዕሲያ ሲሰራ ወንጀል ሲሰራ ገፍላ ሲይዘው ምን ይሆናል ልክ እንደ ደመናው ጨረቃዋን እንደሚጋርዳት ይጋርደዋል ይላሉ ወንጀሉ ማዕሲያው ጠንካራ ከሆነና ከባድ ከሆነ ልክ እንደ ድግድግ ደመና ማለት ነው በጣም ዝናብ እንዳዘለ ደመና እንደ ናሴ ዳመና ብለው እንደ ሐምሌ ይጋረዳል ጨረቃው ራሱ ያንን ቀዶ የመውጣት የማለፍ እድሉ ዝቅተኛ ይሆናል ልብም እንደዛው ነው ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ልብ እንግዲህ ውስጡ ላይ የሚገባ ራሱ አንጸባራቂ ነው ብርሃን ደግሞ ወደ ውስጡ ዘልቆ ይገባል የጠበራኒ ሪዋያ ላይ አንድ ወቅት ላይ ነብያችን አፈመን شرح الله صدره للاسلام فهو على نور من ربه የሚለውን የቁርአን አንቀጽ ቀር አላህ ለእስልምና ልቡን የከፈተለት ሰው فهو على نور من ربه كالله بهونه برهان ላይ ነው የሚጓዘው የሚለውን አንቀጽ ሲቀሩ ያ رسول الله አሏቸው ሱሐቦች كيف ينشره الصدر ልብ እንዴት ነው ያ رسول الله የሚከፈተው አሏቸው ልብ አፈመን شرح الله አይደል የሚለው የቁርአን አንቀጹ አፈመን شرح الله صدره للاسلام فهو على نور من ربه ከጌታው በሆነ ብርሃን ቀልቡ በብርሃን የደመቀ ነው የዚህ ሰውዬ ቀልብ ነው እኮ انها لا تعمل ابصار ولكن تعمل قلوب التي في الصدور አይኖች አይደለም የሚታወሩት አለ አላህ የውነት የሚታወሩት እውነተኛ ውርነት ማለት የልብ መታወር ነው ብሎ ነው አላህ ያስቀመጠው እዚህ ቦታ ላይ ቀልብ አሉ ነብያችን ሰለላሁ ዐለይሂ ወሰለም እንዴት ነው ያ ረሱላህ ቀልብ የሚከፈተው ሲሏቸው اذا دخل نور الايمان القلب አሉ የኢማን ብርሃን ልብ ውስጥ ሲገባ انشرح واتسع ይላሉ ያ ቀልብ ይሰፋል ይለጠጣል በቃ በደንብ ዘና ይላላሉ قالوا يا رسول الله فما علامه ذلك يا ايمان نور ቀልባችን ውስጥ ለመግባቱ ልባችን ውስጥ ያለ የእምነት ብርሃን እየተንቀለቀለ ለመሆኑ ውስጥ ላይ የበራ ለመሆኑ ምልክቱ ምንድነው ሲሏቸው الانابه الى دار الخلود والتجافي عن دار الغرور والتأهب للموت قبل نزوله ሶስት ነገር አሳዩ እስቲ ይሄን ነገር ራሳችን ላይ ቼክ እናርገው አንደኛው الانابه الى دار الخلود ወደ ዘላለማዊው ዓለም ወደ አኺራ መመለስ ያንን ዓለም ማሰብ ወደዚያ መናፈቅ አሉ የኢማን ብርሃን ውስጥ ላይ ሲገባ ይሄ ስሜት ይፈጠራል ወተጃፊ عن دار الغرور አታላይ ከሆነችው ከዱንያ ደግሞ መሸሽ አትስራ ማለት አይደለም ግን ዱንያ ጠፊ አላፊ ጊዜያዊ ነገር እንደሆነች አውቆ ለሷ አለመንበርከክ فلا تغرنكم الحياه الدنيا ولا يغرنكم بالله الغرور ነው አይደለም የሚለው ቁርአኑ ዱንያ አታታልላችሁ እንዳለው ማለት ነው ከዱንያ መራቅ والتأهب للموت قبل نزوله ሞት ከመምጣቱ በፊት ለሞት መዘጋጀት እነዚህ ሶስቱ ካሉ የኢማን ኑር አለ ማለት ነው ቀልቡ ውስጡ ላይ ብርሃን አለ ማለት ነው ፊትና ሲመጣ ማዕሲያ ስናበዛ ዛሬ እኮ አይናችን ስንት ማዕሲያ ይሰራል ምላሳችን ስንት ማዕሲያ ነው ሲሰራ የሚውለው ጆሮአችን ስንት ማዕሲያ ሲሰማ ይውላል ፊትናዎች ይመጣሉ አንድ ሐዲስ ላንሳና ይሄ ሐዲስ ምንድነው የሚለው ነብያችን ሰለላሁ ዐለይሂ ወሰለም ኢማም ሙስሊም የዘገቡት ስለ ቀልብ ነው የምናወራው ብያቸዋለሁ ቀልባችንን በደንብ እንድናየው ነው ምክንያቱም አላህ Subhanahu Wa Ta'ala فويل للقاسية قلوبهم ብሎ ቀልባቸው ለደረቁ ሰዎች من ذكر الله ወየውላቸው ብሎ ነው አላህ ያነሳው አላህ Subhanahu Wa Ta'ala
የቀልብ القاسي ባለቤት እንዳንሆን አስጠንቅቆናል የደረቅ ቀልብ ሙቅፈል የሆነ ማለት ነው የተዘጋ ቀልብ ባለቤት እንዳንሆን ማለት ነው الله سبحانه وتعالى أفلا يتدبرون القرآن أم على قلوب أقفالها በቀልቦቻቸው ላይ ቁልፎች አሉ ወይ ብሎ ያነሳልናል መሪድ የሆኑ ቀልብ እንዳይኖረን في قلوبهم مرض በልባቸው ውስጥ በሽታ አለ ብሎ ሙናፊቆችን አንስተዋል የዛ አይነት እንዳንሆን የታወረ ቀልብ ባለቤት انها لا تعمل ابصار ولكن تعمل قلوب التي في الصدور አንስተናል اغلف የታሸገ ልብ ማለት ነው قلوبنا غلف ይላሉ አይሁዶቹ بل طبع الله عليهم بكفرهم በኩፍራቸው ነው አላህ ያሸገባቸው ልቦቻቸው ይሄ ሳይገባቸው ቀርቶ አይደል መንኩስ የተገለበጠ ቀልብ ብለው ነቢያችን ይወሰፉት አሁን የምናየው ሐዲስ ላይ መጥቡዕ طبع الله على قلوبهم እንዲህ ያለ ቀልቦችን አላህ በብዙ ቦታ ላይ ያነሳል ቀልቦች እንዴት ነው የሚታሸጉት ቀልብ ሲበላሽ የት እንደሚያደርሰን ከላ በል ራና على قلوبهم ما كانوا يكسبون ከላ አለ ኩፋሮቹን አንስቶ ይከልከሉ ከዚህ ከሚሉት እነሱ እንደሚሉትም አይደለም አለና በል ራና على قلوبهم ما كانوا يكسبون ይሰሩት የነበረው ወንጀል ልባቸውን ጋርዷቸው ቀልባቸው ላይ ደግድጎባቸው ነው እንዳለ አቆ ተዘግቶ ነው ብሎ ነው አላህ ያስቀመጠው ፊትናዎች ይመጣሉ አሉ ነቢያችን ሰለላሁ ዐለይሂ ወሰለም በልቦች ላይ تعرض الفتن على القلوب كالحصير عودا عودا ይላሉ ልክ እንደ ኬሻ የሚሰራ ሰው አንዱን ዘንባባ ባንዱ ውስጥ ያስገባው በየቦታው ምን አለ ጉጥ የሆነ ማለት ነው አንዱ ድርና ማግ እንደዚህ እየተደረገ ነው የሚሰራው አይደለም ልክ እንደ ሰሌን ፊትናዎቹ አንዱ ሲታለፍ አንዱ ፊትና ሲታለፍ አንዱ ፊትና ይመጣል አሉ ነቢያችን ሰለላሁ ዐለይሂ ወሰለም فأي قلب أشربها ይላሉ ፊትና ሲመጣ ማንኛውም ቀልብ ያንን ፊትና ተቀብሎ ካስተናገደውና ወደ ውስጡ እንዲዘልቅ ከፈቀደ አሉ ኑኪተ فيه نكتة سوداء አንድ ፊትና ወደ ውስጡ አልፎ ወደ ቀልቡ ሲገባና ከቀልቡ ጋር ሲዋሃድ ሲቀበለው አንድ ነጥብ ቀልቡ ላይ ታርፋለች ጥቁር ነጥብ አሉ ነቢያችን ሰለላሁ ዐለይሂ ወሰለም አስሉ ቀልብ ንጹህ ነው ግን ጥቁር ነጥብ ታርፋለች አሉ ፊትናውን ሲቀበለው ማዕሲያውን አሜን ብሎ ሲያስተናግደውና ሲሰራው አሉ ወአዩ ቀልቢን አንከረሃ ይላሉ ያ መጥፎ ነገር ሲመጣ በይኔ አላህ ፊት ቆማለሁኝ አላህ ቀልቤን እያየ ነው አላህ እየተመለከተኝ ነው ምክንያቱም ኢነላህ ላ ينظر الى اجسامكم ولا الى صوركم ወደ አካላችሁ ወደ በድናችሁ ወደ ቅርጻችሁ አይደለም የሚመለከተው ወላኪን ينظر الى قلوبكم ነው የተባለው ወደ ቀልባችሁ ነው የሚመለከተው አላህ እያየኝ ነው ብሎ ይሄ ነገርማ ላሳልፈው አይገባም ብሎ ይሄንን የመከተ አሉ ነቢያችን ሰለላሁ ዐለይሂ ወሰለም ኑኪተት فيه نكتة بيضاء ይላሉ እዛው ንጹህ ቀልቡ ላይ አንድ ብርሃናማ አንጸባራቂ ነጥብ ታርፋለች ይላሉ ቀልቡ ኑሩን على ኑር ይሆናል ማለት ነው መጀመሪያም ብርሃናማ ንጹህ የነበረው ነጭ ነጥብ ያርፍበታል አሉ ነቢያችን ሰለላሁ ዐለይሂ ወሰለም ወልአخሩ አሉ ሌላኛው ቀልብ አሉ አስፈሪው አስወዱ ሙርባደን አሉ ጥቁር ዝንጉርጉር ይሆናል ማዕሲያን ዝም ብሎ ሲቀበል በማዕሲያ ላይ ማዕሲያ በወንጀል ላይ ወንጀል ሲጨምር ማለት ነው እየገፋ ሲሄድ ቀልቡ ምን ይሆናል ጥቁር የመጀመሪያው ውስጥ ነጭ አለ አይደለም ጥቁሩ እየበዛ ሲሄድ ዝንጉርጉር እንደ ዜብራ ይሆናል አሉ ዝንጉርጉር ይሆናል አሉ ከዛ በኋላ ቀልቡ ራሱ በቃ ይወድቃል በማዕሲያ ተሸንፎ ይዘረራል ምን ይሆናል ከልኩዚ ሙጀኺያን አሉ እንደ ተገለበጠ ኩባያ ይሆናል አሉ ከልኩዝ ማለት ኩባያ ማለት ነው ሙጀኺያን ማለት ደግሞ ማኢለን ማለት ነው እንደዚህ የተገለበጠ ኩባያ ብንቀዳበት ብንጨምርበት ይዛል ከዛ በኋላ ቃል አላህ ቃል ረሱል ብትነግረው የማይሰማ ማለት ነው ምንም ማያስተናግድ لا يعرف معروفا ولا ينكر منكرا መልካምን በመልካምነቱ የማይቀበል መጥፎን በመጥፎነቱ የማያወግዝ ኢላ ማ ኡሽሪበ ሚን ሐዋሁ አሉ ስሜቱን ብቻ የገጠመን ነገር የሚከተል ሰው ሆኖ ብቅ ይላል የሰው ቀልብ እንግዲህ ምን ያህል ረቂቅ ነገር እንደሆነ ማለት ነው ይሄ ቀልባችንን ፈትሸን በደንብ አድርገን ማየት ካልቻል ቀልባችን ከደረቀ ምክር አይመልሰንም መውዒዛ አይመልሰንም ስለሞት ቢነገረን
አይደለም ስለሞት ጀናዛ ተሸክመን ስንሄድ በቀብሮች መሐከል ስናልፍ በድንጋይ መሐከል ምናልፍ የሆነ እህል የተሸከምን ያህል ነው የሚሆነው ውስጣችን ይሄ ቀልብ በሚደርቅበት ሰዓት ቀልብ القاسي አንድ ሰው ቀልቡ ሲደርቅ ይሄ ነው በቃ እዛ ሆኖ ቀብር መቅበራ ላይ ሄዶ ሚያስጨንቀው ቦታ ሚያስፈራው የነገ ቤቱ ላይ ቆሞ ሞባይሉን እየደወለ ይፈልገው ስለ ዱንያ ነገር ሲያወራ ያው ለንትን ያህል ብቻ ነው ቀብሩም ላይ ማለት ነው ተፈኩር የለ ተደብር የለም ነቢያችን አክثሩ ذكر هذه من اللذات ሞትን አስታውሱ በብዛት የሚባለው ነገር ሌላ ቦታ كنت نهيتكم عن زيارة القبور فزوروها فإنها تذكركم الآخرة ያስታውሳችኋል የሚባለው በሙሉ ይጠፋል በቃ ቀልቡ ኦና ባዶ ይሆነ ነው ከሄደም ለምንድነው ላለመወቀስ እንትን አልመጣም ባላለው አይነት ነገር ብሎ ለሌላ አጀንዳ ማለት ነው እንዲህ አድርጎ ነው ቀልብ القاسي በምን ሆነበት ሰዓት አላህ Subhanahu Wa Ta'ala እንግዲህ يوم القيامة إبراهيم عليه السلام እንዳሉት ማለት ነው إلا من أتى الله بقلب سليم إذا ቦታ ላይ ንጹህ ልብ ቀልበን ሰሊም ይዞ የመጣ ሰው የመዳን እድላል ቀልበን ሰሊምን ابن القيم سلامة القلب عند قلب ቀልበን ሰሊም ሊሆን የሚችለው ከአምስት ነገሮች ንጹህ ሲሆን ነው ይላሉ ይሄን እንደማሳረጊያ እናድርገው አንድ ሰው ቀልቡ لا تتم سلامة القلب حتى يسلم من 5 أشياء ይላሉ ከአምስት ነገሮች ንጹህ ካልሆነ ሰውየው ቀልበን ሰሊም አለኝ ብሎ እንዳያስብ አንደኛው አሉ من شرك يناقض التوحيد توحيدን ከሚጻረረው ከሽርክ መጽዳት አለበት አንድ ሁለት ومن بدعة تخالف السنة የነቢን ሱና ከሚጻረሩ መጤ ነገሮች ከቢድዓ ነገሮች መጽዳት ሁለት ሶስተኛው ومن غفلة تناقض الذكر አላህን ከማስታወስ ከሚያዘናጋ غفላ መውጣት አለበት ቀልበን ሰሊም እንዲሆን ማለት ነው አራተኛ አሉ ومن شهوة تناقض الأمر ያ አላህን ትእዛዝ እንዳይጠብቅ ከሚያደርገው ሸህዋ ማለት ነው ሸህዋ ነው አይደል ብዙ ሰዎችን እንሰሳም ያረጋቸው ዚናውም ላይ ገንዘቡም ላይ ምኑም ላይ እንዲ حرام حلال ሳይሉ እዛ ውስጥ እንዲ ከዚህ መጽዳት አለበት አሉ አምስተኛው ومن هوى يناقض التجريد والإخلاص إخلاصን ለአላህ ብሎ መስራትን ከሚጻረረው የነፍስያ ፍላጎት መጽዳት አለበት ይሄ ሲሆን ቀልበን ሰሊም ይዞ ይገኛል ይላል الله سبحانه وتعالى ቀልባችንን ሰሊም ያድርገው الله سبحانه وتعالى ኢማናችንን ያድስልን ምክንያቱም ኢማን ያረጃል ተብሏል فاسالوا الله يجدد الايمان في قلوبكم يالوت اللهم جدد ايماننا اللهم حبب الينا الايمان اللهم حبب الينا الايمان وزينه في قلوبنا وكره الينا الكفر والفسوق والعصيان وجعلنا من الراشدين اللهم ارزقنا ايمانا كاملا وقلبا خاشعا ولسانا ذاكرا وعملا متقبلا اللهم أرنا الحق حقه وارزقنا اتباعه وأرنا الباطل باطله وارزقنا اجتنابه ለማንኛውም በሚቀጥለው አላህ በሌላ ፕሮግራማችን ላይ ኢማን እንግዲህ የኢማን የሚደክም ነገር የሚወርድ መሆኑን አይተናል ኢማን ከፍና ዝቅ ይላል ኢማንን የሚያወርዱ ነገሮች ምንድናቸው ኢማናችንን ደግሞ ከፍ የሚያደርጉ ነገሮች ምንድናቸው የኢማናችን መውረድ የሚያሳዩ ምልክቶች ምንድናቸው የሚለውን አላህ ካለ በሌላ ፕሮግራም እናየዋለን هذا وبالله التوفيق وصلى الله على نبينا محمد وعلى اله وصحبه ሰብስክራይብ በማድረግ ቤተሰብ ይሁኑ